አንተ በጣም አስገርመኛል። የተባልከውን ነገር ሁሉ ያለ እንከን ነው ያደረገው። አንዳች ጉድለት የለበትም። ምን አድርጌ ነው አባቤ ሁሉ እንደዚህ? ትንሽ ወደ ውስጥ ግቢ፣ እያወራን። ምን አይነት ስርዓት ነው? ቡና እያፈላሁ አይደል እንዴ? ለምን ነው የምገባው? ግቢ አልኩሽ እኮ። ለምን ታስለፈልፊኛለሽ? ትንሽ ግቢ። አገኘሃት ወይ እያልኩ ነበር። ማለት ማንን ነው ያመጣሁት? ሉሊትን አላመጣሃትም? እዚህ ውስጥ እኮ የጮኸች ሰምቻታለሁ ድምጿን። አባቢ ደግሞ ነው እንዴ? እሷ እኮ ሉሊት አይደለችም። ምን ማለት ነው? ምን መሰለህ አባቢ፣ የሰማው ድምፅ የእሷ ሳይሆን የሌላ ሰው ነው። የሌላ ሰው ድምፅ ማለት አልገባኝም። ይኸውልህ አባቢ፣ ምን መሰለህ፣ ፍቅረኛዬን ነው ያመጣሁት። ትንሽ ሰሞኑን ተጋጭተን ነበር እና እንድትረጋጋ ብዬ ነው እዚህ ያመጣሁት። ምን ማለት? ቀልድ ነው እንዲህ ያዝከው? አባቢ ቀልድ አይደለም ያዝኩት። እንዳልኩ እዚህ ውስጥ ያለችው ሉሊት ሳትሆን ፍቅረኛዬ ናት። እንድታያት ብዬ ነው ያመጣሁት። አይኔ ይጥፋ፣ ጥፍት ያለ ምን አይነት ደፋር ብትሆን ነው እዚህ ድረስ ይዘሃት የመጣው? እንዴት በዚህ ጊዜ ስለ ፍቅር ታስባለህ? በምንህ ነው የምታስበው? ጨርሶ እንደው ማሰቢያም የለህ እንዴ? አባቢ ምን ማለት ነው? እኔ እኮ አንተንም ደስ የሚልህ መስሎኝ ነው ይዣት የመጣሁት። ኧረ እባክህ፣ ምኑ ነው ደስ የሚለው? የተባልከውን ትተህ የትም ትንዘላዘላለህ። ይሄ ታዲያ ምኑ ነው ደስ የሚለው? አሁኑኑ ወደ መጣችበት ላማት። አሁኑኑ አምጣ የተባልከውን አታመጣም። ሌላ ነገር ሲሆንም አልጌ ትፈጥናለህ። በቃ ይቅር በለኝ አባቢ፣ ይቅርታ አድርግልኝ። አንተ የሞቀ ትዳርን ትይዛለህ፣ ማርኮም ቆሞ ይቀርልሃል። ሲያምር ይቀራል። ባርኮቴ አባት እጅጉን በጣም ነበር የተበሳጨው ማለት ነው። ምክንያቱም ያየው ነገር እንዲሁም ደግሞ የሰማው ድምፅ እውነት የሚፈልጋት ሉሊትን ራሱ ባርኮቴ ማለት ነው እዙ ያመጣለት ስለመሰለው እጅጉን በጣም ደስ ብሎት ነበረ። ግን ደግሞ እንደዛ አልነበረም ማለት ነው። ምክንያቱም አሁን ላይ ማለት ነው ወደ ቤት እዟት የመጣው ሀናን ስለሆነ ሀናን የቃል እህት እንዲሁም ደግሞ ባርኮቴ የወደፊቴ ሚስቴ ነች ያላትን ማለት ነው ሀናን አምቶ እንዲሁም ደግሞ ቆልፎ አስቀምጧት ነበረ ማለት ነው። እና የሱራፌል አባትም ወደ ቤት በገባ ሰዓት ላይ እንግዲህ የሱራፌል እናት የምሰማው ድምፅ ነበረ። ምክንያቱም ሉሊት ደግሞ ተመልሳ ወደዚህ ቤት አመጧት እንዴ፣ ዘጉባት እንዴ፣ እርቧት ይሆን እንዴ፣ ምን ላድርጋት፣ ላግዛት እያለች እጅግ በጣም እየተጨናነቀች ልክፈትላት እንዴ በሩን፣ ግን ደግሞ ከዚህ በፊት እንዳደረገችኝ ብትጎዳኝስ በማለት እየተመለከተች ባለችበት ሰዓት ነበረ የሶራ አባት ማለት ነው ሲመለከታት የነበረው። ምንድን ነው የምትሰሪው? ምን ትሰሪያለሽ? ምንስ እያዳመጥሽ ነው? በማለት እንግዲህ ቢጠይቃትም ሚስቱን ምንም አይነት ነገር አልመለሰችለትም ማለት ነው። ምክንያቱም አይ ምንም አይደለም፣ ምክንያቱም ያው አሁንም እንደ በፊቱ ልታስመልጫት ፈልገሽ ነው እንዴ? በሩን ልከፍችላት ፈልገሽ ነው? ምንድን ነው የምትፈልጊው? ከዚህ በፊት እንኳን ያደረሰችብሽን የበደለችብሽን ነገሮችን በሙሉ እረስተሽ ነው እንዴ? አሁንም እሷን ነፃ ለማውጣት ትታገያለሽ። ለምንድን ነው አርፈሽ የማትቀመጪው? ለምንድን ነው የምትባየውን ነገር የማትሰሚው? በማለት እንግዲህ የገንዛ ሚስቱን በመቆጣት ዘወር በይ ሻውን ከዚህ ልገይ በማለት እንግዲህ ያው እሱም እጅግ በጣም ደስ ብሎት፣ ምክንያቱም እዚህ የመጣችው ቤት ውስጥ ያለችው ማለት ነው የተዘጋባት ያለችው እንግዲህ ያው ሉሊት ስለመሰለችው እጅግ በጣም ደስ ብሎት ማለት ነው ያው ሚስቱን ዞር በይ ከዚህ በማለት እንግዲህ ሚስቱን ዞር ካለ በኋላ ባርኮቴ የት ነው ያለው በማለት እንግዲህ ቁጭ ብሎ ሳሎን ላይ በክብር ሲጠብቀው ነበረ። ባርኮቴም እንግዲህ ከቆይታ በኋላ መጣ ማለት ነው። እንግዲህ ወደ ቤት በመጣበት ሰዓት ያው የሱራፌል እናት ቡና እያፈላላች ነበረ። ቤቱን ሞቅ ደመቅ እያደረገች ነበረ ማለት ነው። ሌላው እንግዲህ በጉጉ ሲጠብቀው የነበረው የባርኮቴ አባት ከተቀመጠበት በመነሳት ባርኮቴን ተቀብሎታል ማለት ነው። ለየት ባለ በአቀባበል ከበፊቱ በተለየ መልኩ ሳቅ እያለ ነበር ባርኮቴን የተቀበለው ማለት ነው። አረ እንዴ አባ
አባዬ አትነሳ እንጂ ቁጭ በል፣ ለኔ ነው እንዴ የምትነሳው? አረ ቁጭ በል በማለት እንግዲህ አባቱ ቁጭ እንዲል ካደረገ በኋላ ምንድን ነው ዛሬ የደስደስ ያለ ይመስላል ፊትህ፣ ምንድን ነው የተፈጠረው ነገር በማለት እንግዲህ ባርኮቴ ቀስ ብሎ አባቱን ጠይቆት ነበረ ማለት ነው። አረ ዛሬ ደስ የሚል ነገር ነው እያየሁት በማለት ሚስቱን ወደ ውስጥ መግባት አለብሽ፣ ተነሽ እኔና እሱ እናውራበት በማለት እንግዲህ ያው ከባርኮቴ ጋር ለማውራት የፈለገውን ነገር ለመነጋገር ሲል ሚስቱን ከተቀመጠችበት ወይንም ደግሞ ቡና ከምታፈላበት ተነስታ ወደ ውስጥ እንድትሄድ ካደረገ እሷ ደግሞ እንዴት ነው የምነሳው? ቆይ ግን የዚህ ቤት ስርዓት ምንድን ነው? ቡና ላፈላኩ ነው የተቀመጥኩት በማለት ብትመልስም ግን ደግሞ እንደዚህ አይነት መልስ አትመልሽልኝ፣ ሂጂ ግቢ ከቤት ውስጥ በማለት እንግዲህ ወደ ውስጥ እንድትገባ ካደረገ በኋላ ባርኮቴና እንዲሁም ደግሞ አባቱ ነበር የቀጠለ። እኔ የምለው አባዬ ሉሊትን እዛት መጣህ እንዴ በማለት ጠይቆታል። እንዴ ምን ማለት ነው? የሰማሁት ድምፅ የሷን አይደል እንዴ? አንተ ራስህ እንደው እጅግ በጣም ነው የማመሰግነው፣ ተደንቀሃል፣ ድንቅ ልጅ ነህ አንተ እኮ ማለት እኮ እኔ የምልህን ሁሉ የምታደርግ ጀግና መመኪያ ልጅ ነህ በማለት እንዲህ ባርኮቴን እያመሰገነ እንዲሁም ደግሞ እየተናገረ ባለበት ሰዓት ላይ ምንድን ነው የተፈጠረው? ምን አይተህ ነው አባዬ ንገረኝ እንጂ እንዴ ሉሊትን አመጣሃት እንዴ በማለት በድጋሚ አባቱን ይጠይቀዋል። ምን ለማለት ፈልገ ነው ባርኮት? አንተ አይደል እንደ ያመጣሃት ሉሊትን? ማንን? ከየት ነው ያመጣዋት? በማለት ሲጠይቀው እንዴ ቤት ውስጥ ያለችው የተዘጋባት እሷ አይደል እንዴ? ድምጿን የሰማሁት የእሷን አይደል? እና ከዚያ በር ውስጥ ማን ነው ያለው? በማለት ሲጠይቀው እሷን ነው እንዴ አባዬ? አይ እሷማ ተሳስተ ነው፣ ምክንያቱም እሷ ወደፊት የማገባት ፍቅረኛ ነች። ያው ትንሽ ተጋጭተን እንድትረጋጋ ብዬ ነው ወደ ቤት ውስጥ ያመጣዋት እንጂ ሉሊት አይደለችም በማለት ይመልስለታል ማለት ነው። በወቅቱ የባርኮቴ አባት እጅግ በጣም ነበር የተበሳጨው። ምክንያቱም እቤት ውስጥ ያለችው ሉሊት ነበር የመሰለችው እንጂ ሌላ ሴት አልመሰለችውም ማለት ነው። ግን ደግሞ ባርኮቴን ሲያመሰግንና እጅግ በጣም ከፍ ዝቅ እያለ ማለት ነው ከተቀመጠበት ተነስቶ በክብር ሲቀበለው የነበረው ነገር በስተመጨረሻም እሳቸው የፈለጉትን ነገር አይደለም ባርኮቴ ያደረገው ማለት ነው። ራሱ የሚወዳት የሚያፈቅራት የወደፊት ሚስቴ ትሆናለች ብሎ ያሰባትን የቃልን እህት ሀናን ነበር ወደዚያ ቤት ውስጥ እንድትመጣ ያደረገው ማለት ነው። እና አባዬ ከፍቅረኛ ጋር ትንሽ ተጋጅተን ጥሩ አልነበርንም እና እንድትረጋጋ ብዬ ነው ወደዚህ ቤት ያመጣዋት። ሲቀጥል ደግሞ አንተን ማስተዋወቅ ፈልጌ ነው በማለት እንግዲህ ባርኮቴ ይመልሳል ማለት ነው። በነገራችን ላይ እጅግ በጣም ነበር የተበሳጨው። ምክንያቱም ሉሊት ስለመሰለችው እንዴት እንደዚህ አይነት ተልካሻ ስራ ትሰራለህ አንተን ወይንስ ደግሞ ሱራፌል ነው ሉሊትን ይዞ የመጣ በማለት እጅግ በጣም እኔ ተደስቼ ጭራሽ አንተ ፍቅረኛ ነች ምናምን እያልክ ታወራለህ እንዴ? አሁን ስለ ትዳር የምታስብበትና አሁን ስለ ሴት የምታስብበት ጊዜ እኮ አይደለም፣ የምሰራበት ጊዜ ነው። እንዴት ስለ ሴት ታስባለህ? እንዴት እንደዚህ ታደርጋለህ? በማለት እንግዲህ የገንዛ ልጆን ባርኮቴን ይቆጣዋል ማለት ነው። ባርኮቴም እንዲ አባዬ ተው እንጂ ለአንተ ላስተዋውቅ ብዬ እኮ ነው። ኧረ እንደው ዝም ብለህ አፋለኝ ብለህ አታውራ፣ ምን ትመስላለህ? በማለት እንግዲህ ሲያመሰግነው የነበረ ልጁንም ማለት ነው። እንዲሁም ደግሞ የቀራረበ ቡናውንም ሳይጠጣ ተነስቶ በመናደድ ወደ ክላሱ ይገባል ማለት ነው። ሲቀጥል ደግሞ ባርኮቴ አሁን ላይ እጅግ በጣም የሱራፌልን እናትን እያሰቃያት ነው ያለው ማለት ነው። ምክንያቱም ከሱራፌል ጋር ስታወራ ሰምቷታል። ሚስጥር ስለሰማ አሁን ላይ እጅግ በጣም እሷን እያስፈራራት ይገኛል ማለት ነው። ግን ደግሞ ይህ ባርኮት እናቱን እንደሚያስፈራራት ወይንም ደግሞ እናቱን እንደሚይዝትባት እያንዳንዱን ነገር ሱራፌል ራሱ እንዲያውቅ አትፈልግም ማለት ነው። ምክንያቱም ከባርኮት ጋር እንዲጣላ ስለማትፈልግ ማለት ነው። ብቻ ግን የሱራፌል አባት እጅግ በጣም ነው የተበሳጨው። ምክንያቱም ሉሊትን ሲጠብቅ ሌላ ሰው ሆኖ ስለተገኘ እጅግ በጣም ተናዷል ማለት ነው። እንዲሁም ደግሞ ባርኮቴ የራሱን የሞቀ ትዳሩን ይዞ እኔን ጭራሽ ገና ነህ ትንሽ ነህ ምናምን ይላል እንዴ አያፍርም እንዴ እያለ እንግዲህ ሲናገርም ሰንተነዋል። ሲያጉብተመትም ነበረ ማለት ነው። በነገራችን ላይ ባርኮቴ ማለት ነው የአባቱን ንብረት ለራሱ ለማድረግ ጥረት የሚያደርግ እንዲሁም ደግሞ ሱራፌልን እና የሱራፌልን እናት እንዲሁም የራሱን አባት ከዛ ቤት ውስጥ አስወጥቶ ራሱን መንገስ የሚፈልግ ነው ማለት ነው። ለማንም አያስብም፣ ለራሱና ለራሱ ብቻ ነው እና ይብን አባቱ በቃ በጣም ጠንካራ ሰራተኛ ምናምን ይመስለዋል። ባርኮቴ ግን ደግሞ የሆነ እስስት ነገር ነው። ቢችልና ነገሮቹ ቢደላደሉለት ይብን የገንዛ አባቱን ራሱ ማለት ነው ከንብረት
ውጪ ለማድረግ እጅግ በጣም ብዙ ነገሮችን እየሰራ እንዲሁም ደግሞ በሐሰት መስክሮ የገንዛ አባቱን ከዚህ ቤት እስር ቤት እንዳስገባም ሎሊትም ስትናገር ሰምተናል ማለት ነው። ሌላው እንግዲህ አሁን ላይ ዳግም ማለት ነው ዳግም እንግዲህ ያው ገኒም አውርተዋለች። ምክንያቱም የመርሲን ወርቅ የወሰደው ራሱ ዳግም ነው ማለት ነው እና የእሷን ወርቅ የወሰድከው አንተ ነህ ወይ እያለች እንግዲህ ልጇን እየተቆጣች በነበረበት ሰዓት ላይ መርሲ ሰምታለች ማለት ነው። ለካ ወርቄን የወሰድከው አንተ ነህ፣ እኔ አሁን እከሳለሁ፣ ሳልከስ በፊት ወርቄን እንድታመጣ ፈልጋለሁኝ፣ ስለዚህ ካላመጣኸው ግን እከስሃለሁ በማለት ተናግረዋለች ማለት ነው። እንግዲህ ገኒም እጅግ በጣም ነበር የተናደደችው። እንዴት እንደዚህ ትይዋለሽ? ልጄ ያንቺን ነገር አንዳችም ነገር አያነሳም፣ ዝም ብለሽ አዘባርቂ በማለት ተናግራታለች። አረ በእርግጠኝነት እሱ ነው ወርቄን ሰርቆ የሄደው፣ እኔማ እከሰዋለሁ አልለቀውም በማለት እንግዲህ ስለ ዳግም እየዛተችበት ትገኛለች ማለት ነው። ሌላው መርሲ አንድ ያወቀችው ነገር አለ። ይህንን ነገር ደግሞ አሁን ላይ ለቃል ማሳወቅ ፈልጋለች ማለት ነው። ምንድን ነው ያለችው? ለቃል እኔ የሆነ ነገር ልነግርህ እፈልጋለሁ፣ ግን ደግሞ እንድታምነኝ አልፈልግም። ችግር የለውም እንደማታምነኝም አውቃለሁኝ፣ ግን ደግሞ ስናገር ከሰማኸኝ ራሱ በቂ ነው በማለት እንግዲህ መናገር ያለባትን ነገር ለቃል ተናግራለች ማለት ነው። ምንድን ነው እሺ በማለት እንግዲህ ተናግራ ነበረ። አሁን ላይ እንግዲህ ጽን ሌላ ሰው የሚወዳት የሚያፈቅራት ሰው እንዳለ በግልጽ ተናግራለች። ቆይ ግን ማን ነው እሷን የሚወዳት የሚያፈቅራት? ለምንድን ነው የማትናገሪው? በማለት እንግዲህ መሲን ሲጠይቃት እዚህ ቤት ዘበኛ የሚሰራው ሁልጊዜ ዘበኝነት የሚሰራው ዘበኛ ሆኖ አይደለም፣ በጣም ሀብታም ነው። ስለዚህ ሆን ብሎ ነው እዚህ ቤት ዘበኝነት የተቀጠረው፣ ጽን ስለሚወዳት ስለሚያፈቅራት ነው በማለት በግልጽ ለቃል ተናግራለች። ቃል የሰማውን ነገር ማመን አልቻለም። በጣም ነበር የደነገጠው ማለት ነው። ምክንያቱም በተደጋጋሚ ጽና እንዲሁም ደግሞ ቃል ሲያወሩ ጣልቃ እየገባ በብዙ ነገሮች ሲያቋርጠው ነበር። ለካ ስለሚወዳት ስለሚያፈቅራት ነው እንዴ? ምንድን ነው ነገሩ? በማለት እንግዲህ ከዚህ በፊት እንግዲህ እህቱን ብላለች። ምክንያቱም አንተን በሌላ ወንድ ትቀይርሃለች በእርግጠኝነት አሁን የእሷ ስም እንዳይጠቁር በማለት እሷ ረገዘች እንደዚህ ሆነ ሳታገባ ምናምን የሚለውን የሰው ወሬ ሰምታ አንተን አግብታ ከጊዜ በኋላ የልጇን አባት ካገኘች በእርግጠኝነት ትክድሃለች። ስለዚህ እኔ ወንድሜ ሲጎዳብኝ ዝም ብዬ አላይም በማለት እንግዲህ ከሰናይት ጋር በመሆን እንዲሁም ሀና ማለት ነው የጽን ልጅ ራሱ እንዲወርድ ለማድረግ እጥረት እያደረጉ ባሉበት ሰዓት ላይ አሁን ላይ እንግዲህ ሀና ታግታለች። ሀናን እንዴት አድርጎ ማስወጣት እና እንዲሁም ደግሞ ካለችበት ማስለቀቅ እንደሚችል ማለት ነው። አሁን ላይ እንግዲህ ቃል እጅግ በጣም ግራ ተጋብቶ በነበረበት ሰዓት ላይ እንዲሁም ደግሞ ዘበኛው ጽን በጣም እንደሚወዳትና እንደሚያፈቅራት ለሷ ብሎ እዚህ ቤት እንደተቀጠረ በግልጽ ነግረዋለች ማለት ነው። ሌላው እንግዲህ ያው ጽ ሰናይትን ማግኘት እንደምትፈልግና እንዲሁም ደግሞ ሀናን ያገቷት ሰዎችን በደንብ ታውቃቸዋለች። ምክንያቱም ፎቶውን እዛለች አስቀድማ። ስለዚህ የእነሱን ቤት በደንብ አወቀችው ማለት ደግሞ በእርግጠኝነት ሀና የታገተችበትን ቦታም እናውቀዋለን ማለት ነው። ስለዚህ ሰናይትን እኔ አወራታለሁ፣ ችግር የለውም ቃል በጣም ቀርባትና እኔ አወራታለሁ በማለት ከቃል ስልክ ተቀብላለች ማለት ነው። በዚያ መልኩ እንግዲህ በሰናይት መልኩ በእርግጠኝነት ከታገተችበት ጉዳይ ትወጣ ትችላለች። አሊያም ደግሞ በሱራፌል ወደ ቤት በሚመለስበት ሰዓት እሱ ምናልባት ሊያስመልጣትም ይችላል። ከእንደዚህ አይነቱ ያው እንግዲህ ነገሮቹ ሀና የምትወጣ ይሆናል ብለን ተስፋ እናደርጋለን ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛሉ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤት ሆኖ ለማለት ወዳለሁ። መልካም ጊዜ በድጋሚ